ምግብ ለሰው ልጅ ህልውና ብቻ ሳይሆን ለስልጣኔዎች መፈጠር፣ ለጦርነቶች መነሳትና ለዛሬው ዘመናዊ ዓለም መገንባት ዋናው ሞተር ነው። ብዙዎቻችን የታሪክ መጽሐፍትን ስናነብ ትኩረታችን ነገስታትና ጦርነቶች ላይ ቢሆንም ከነዚህ ሁሉ ክስተቶች ጀርባ ግን ምን እንብላ የሚለው ጥያቄ ዓለምን ሲያሽከረክራት ኖሯል። ከ10 ሺህ ዓመታት በፊት የሰው ልጅ አዳኝና ሰብሳቢ ነበር። ነገር ግን እንደ ስንዴና ገብስ ያሉ እህሎችን ማላመድ ሲጀምር በአንድ ቦታ የመርጋት ግዴታ መጣ። ይህ የእርሻ አብዮት ይባላል። ሰዎች እህልን ማከማቸት ሲጀምሩ ሁሉም ሰው አዳኝ መሆን ቀረና አንዳንዶች በግንባታ፣ ሌሎች በንግድ፣ አንዳንዶች ደግሞ በመሪነት መሰማራት ቻሉ። በዚህም የመጀመሪያዎቹ ግዙፍ ስልጣኔዎች እንደ ግብፅና መስጴጦሚያስ በወንዞች ዳርቻ እንዲመሰርቱ ምግብ መሰረት ሆነ። በመካከለኛው ዘመን አውሮፓ ውስጥ ምግብ በጣም መራራና ጣዕም የሌለው ነበር። እንደ ቁንዶ በርበሬ፣ ቀረፋ፣ ቅርንፉድና ኮረሪማ ያሉ ቅመሞች ከመድኃኒትነት ባለፈ የሀብትና የክብር ምልክቶች ነበሩ። እነዚህ ቅመሞች የሚመጡት ከህንድና ከኢንዶኔዥያ ደሴቶች ሲሆን በየብስ የሚደረገው የንግድ መስመር እጅግ አደገኛና ውድ ነበር። ይህንን የንግድ መስመር ለመቆጣጠር አውሮፓውያን አዳዲስ መርከቦችን ሰሩ። ይህም የግኝት ዘመን ወይንም ኤጅ ኦፍ ዲስከቨሪ እንዲጀምር አደረገ። ቫስኮ ዳጋማ አፍሪካን ዞሮ ህንድ የደረሰው ክርስቶፈር ኮሎምበስ ደግሞ አሜሪካንን ያገኘው ወርቅ ፍለጋ ብቻ ሳይሆን ቅመማ ቅመም ፍለጋም ጭምር ነበር። ይህ ፍለጋ አህጉራትን በማገናኘት የዛሬውን ዓለም አቀፍ የንግድ ስርዓት ወይንም ግሎባላይዜሽን መሰረት ጥሏል። አሜሪካ ከተገኘች በኋላ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ የምግብ ልውውጥ ተካሄደ። ይህ የኮሎምቢያ ልውውጥ ወይንም ኮሎምቢያን ኤክስቼንጅ ይባላል። አሜሪካ ውስጥ ብቻ የነበሩ እንደ ቲማቲም፣ ድንች፣ በቆሎ፣ ቃሪያ፣ ካካኦ ወይንም ቸኮሌትና ቫኒላ ወደ ቀሪው ዓለም ተሰራጩ። ይህ ልውውጥ ባይኖር ኖሮ የዛሬው ዓለም ምን ሊመስል እንደሚችል አስቡት። ጣሊያን ያለ ቲማቲም ፓስታ እየሰራች፣ አየርላንድ ያለ ድንች፣ ህንድና ኢትዮጵያ ያለ ቃሪያ ወይንም በርበሬ፣ ስዊዘርላንድ ያለ ቸኮሌት ምን ሊሆኑ ይችሉ ነበር? እነዚህ ምግቦች በተለይም ድንችና በቆሎ በአውሮፓና በእስያ የነበረውን የረሃብ ችግር በመቅረፍ የህዝብ ቁጥር በ4 እጥፍ እንዲያድግ አድርገዋል። ስኳር መጀመሪያ ላይ እጅግ ብርቅዬና ነጭ ወርቅ የሚባል የሀብታሞች ቅንጦት ነበር። ነገር ግን አውሮፓውያን በካሪቢያንና በአሜሪካ ሰፋፊ የስኳር እርሻዎችን መትከል ሲጀምሩ ከፍተኛ የሰው ጉልበት አስፈለጋቸው። ይህ ፍላጎት በአፍሪካውያን ላይ የሚፈጸመውን የባርነት ንግድ እጅግ አስፋፋው። ከ12 ሚሊዮን በላይ አፍሪካውያን በአትላንቲክ ውቅያኖስ በኩል የተጓዙት በዋነኝነት ስኳርን ለዓለም ለማቅረብ በሚደረግ ጥረት ነበር። የዛሬው የምዕራቡ ዓለም ኢኮኖሚ ግንባታና በአሜሪካ አህጉር ያለው የዘር ስብጥር በከፍተኛ ሁኔታ የተቀረጸው በዚህ ጣፋጭ በሆነ ግን ደግሞ ደም በፈሰሰበት ምርት ምክንያት ነው። ዛሬ በየምግብ ቤቱ በነፃ የምናገኘው ጨው በጥንት ዘመን መንግስታትን የመገንባትና የማፍረስ ኃይል ነበረው። ምግብ እንዳይበላሽ ለማድረግ ብቸኛው አማራጭ በነበረበት ዘመን እንደ ገንዘብም ያገለግል ነበር። በቻይና ታላቁ ግድብ የተገነባው በከፊል በጨው በተሰበሰበው ታክስ ገንዘብ ነበር። በፈረንሳይ ደግሞ ጋቤል የተባለው የጨው ታክስ የፈረንሳይ አብዮት እንዲነሳ ካደረጉ ዋና ምክንያቶች አንዱ ነበር። እንዲያውም ማህተመ ጋንዲ የህንድን ነፃነት ትግል የጀመሩት የጨው ጉዞ ወይንም ሳልት ማርች በሚለው ሰላማዊ ሰልፍ የብሪታንያን የጨው ሞኖፖሊ በመቃወም ነበር። ከ19ኛው ክፍለ ዘመን ጀምሮ የሳይንስ ግስጋሴ ምግባችንን ከእርሻ ወደ ፋብሪካ ወሰደው። የታሸጉ ምግቦች በመፈጠር ለጦርነቶች ስኬት
ወታደሮችን ሩቅ ቦታ ለመመገብ ትልቅ ሚና ተጫውተዋል። በመቀጠልም ማቀዝቀዣዎችና ኬሚካላዊ ማዳበሪያዎች የምግብ ምርትን በቢሊዮን እጥፍ አሳደጉት። ይህ ግን ሌላ ችግር ይዞ መጣ። ፋስት ፉድ ወይንም ፈጣን ምግቦች የሰው ልጅ አመጋገብ ቀየሩት። ዛሬ ሰዎች ከሚገባው በላይ ስኳርና ቅባት ያላቸው ምግቦችን በቀላሉ ስለሚያገኙ እንደ ውፍረትና ስኳር ያሉ በሽታዎች በዓለም ላይ ካሉ ጦርነቶች በላይ ሰዎችን እየገደሉ ይገኛሉ። ምግብ ከህልውና ምንጭነት ወደ ንግድና የጤና ቀውስ ምንጭነት ተቀይሯል። ምግብ ስንል ጠንካራ ነገር ብቻ አይደለም። ፈሳሽ ምግቦች ወይንም መጠጦች የሰው ልጅ አስተሳሰብ ቀይረዋል። በ17ኛውና በ18ኛው ክፍለ ዘመን አውሮፓ ውስጥ ቡና ቤቶች የፖለቲካና የሳይንስ መወያያ ማዕከል ነበሩ። ከዛ በፊት ሰዎች የሚጠጡት አልኮል ወይንም ቢራ ስለነበረ አእምሯቸው የደነዘዘ ነበር። ቡና ግን አእምሮን የሚያነቃ በመሆኑ ኢንላይትመንትን ወይንም ለንቃተ ዘመን መምጣት ትልቅ አስተዋጽኦ አድርጓል። አሜሪካ ከእንግሊዝ ቅኝ ለመውጣት ያደረገችው ትግል የጀመረው በሻይ ምክንያት ነበር። ቦስተን ቲ ፓርቲ በሚለው ክስተት አሜሪካውያን በእንግሊዝ የሻይ ታክስ ተቆጥተው የሻይ ሳጥኖችን ባህር ውስጥ በመጣል ለነጻነት ጦርነት መነሻ ሆነዋል። የሰው ልጅ ታሪክ ለሺህ ዓመታት የተገደበው ምግብ ቶሎ ስለሚበላሽበት ነበር። ማቀዝቀዣ ከመፈጠሩ በፊት ሰዎች የሚኖሩት ምግብ ከሚመረትበት ቦታ ወይንም እርሻ አቅራቢያ ስለነበር ማቀዝቀዣና የቀዘቀዙ ኮንቴነሮችን መፍጠር ግን ስጋ፣ ወተትና አትክልት በሺህ ኪሎ ሜትሮች ርቀት እንዲጓዙ አደረገ። ይህ ባይሆን ኖሮ እንደ ኒውዮርክ ወይንም ዱባይ፣ አዲስ አበባ ያሉ በሚሊዮን የሚቆጠሩ ሕዝብ የሚኖርባቸው ትልልቅ ከተሞች ሊመሰረቱ አይችሉም ነበር። ምክንያቱም ምግብ በከተማ ውስጥ አይመረትም። ዛሬ በክረምት ወቅት የበጋ ፍራፍሬዎችን እንድንመገብ ያስቻለን የታሪክ ትልቁ የቴክኖሎጂ ለውጥ ማቀዝቀዣ ነው። ሰው ሰራሽ ማዳበሪያ ምናልባት ብዙ ሰው የማይገነዘበው ነገር ግን ዓለምን የለወጠ ትልቁ የምግብ ሳይንስ ግኝት ነው። በ20ኛው ክፍለ ዘመን መጀመሪያ ላይ ዓለም በረሃብ ልትጠፋ ተቃርባ ነበር። ምክንያቱም መሬት ላይ በተፈጥሮ የሚኖረው የማምረት አቅም ተሟጦ ስለነበር። ነገር ግን ሁለት ጀርመናዊ ሳይንቲስቶች ሃበርና ቡሽ አየር ላይ ያለውን ናይትሮጅን ወደ ማዳበሪያነት የሚቀይር መንገድ አገኙ። ዛሬ በምድር ላይ ካለው 8 ቢሊዮን ሕዝብ ውስጥ ግማሹ ወይንም 4 ቢሊዮን ያህሉ በህይወት ያለው በዚህ ሰው ሰራሽ ማዳበሪያ አማካኝነት በሚመረት ምግብ ነው። ያለዚህ ግኝት ዓለም በከባድ ረሃብ ትታመስ ነበር። እንግዲህ ምግብ ማለት በሳህናችን ላይ ያለ ግዑዝ ነገር ብቻ አይደለም። ምግብ የፖለቲካ መሳሪያ፣ የቴክኖሎጂ መነሻ፣ የባርነትና የነጻነት ምክንያት እንዲሁም የቢሊዮኖች ህይወት መደገፊያ ነው። እያንዳንዱ የምንጎርሰው ጉርሻ ከጀርባው የሰው ልጅን ደስታ፣ መከራ፣ ስስትና የላቀ ጥበብ ይዟል። በሚቀጥለው ጊዜ ምግብ ሲመገቡ ሳህኖ ላይ ያለው ነገር የታሪክ ማህደር መሆኑን ያስታውሱ። ውድ የጮቄ ቶክ ሚዲያ ቤተሰቦች የዛሬው ፕሮግራማችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።